ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ ብሎ ጠቅላይ ሚኒስትር አብይ አህመድ የፊቼ ጨምበላላ በዓል እንኳን አደረሳቸው መልእክታቸውን አሳልፏል። ጠቅላይ ሚኒስትር አብይ አህመድ የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል አስመልክቶ በሲዳምኛ ቋንቋ እንኳን አደረሳቸው መልእክትን አስተላልፈዋል። እስራኤል በጋዛ ውስጥ ባደረገችው ጥቃት ለሶስት ፍልስጤማውያን ሰዎች ሕይወታቸውን አሳጥቷል። እስራኤል በጋዛ ውስጥ ባደረሰችው ጥቃት የሶስት ፍልስጤማውያን ሰዎች ሕይወት አልፏል። የእስራኤል ተኩስ አቁም ስምምነት ቢኖርም በጋዛ ሶስት ፍልስጤማውያኖችን ተገድለዋል። የአሸዋ አውሎ ንፋስ ደግሞ ለተፈናቀሉ ሰዎች ላይ ተጨማሪ ችግር ፈጥረዋል። አርሰናል ኤቨርተንን በማሸነፍ ጥንካሬዋን አጠነከረ። አርሰናል ኤቨርተንን በማሸነፍ መሪነቱን አጠናከረ። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር አርሰናል ኤቨርተንን 2-0 በማሸነፍ መሪነቱን አጠናክሯል። ምሽት 2 ሰዓት ከ30 በላይ በኤምሬትስ ስታዲየም በተደረገው ጨዋታ የአርሰናል ማሸነፊያ ግቦች ዮክሬስ እና ማክስ አስቆጥረዋል።